መንፈስ ቅዱስ ምን ልበለዝ እየጸለይኩ ነበርና ጌታ ያለኝን ልነግራችኋለሁ። ከራሴ አላወጣሁትም ርዕሱ ኢየሱስ ጌታ ጌታ ያለኝን ነው። በጥራታችሁና በመረጣችሁ ታስሩ ዘንድ ከፊት ይልቅ ትጉ በላችኋለሁ። አሜን። ከጎን ያለው ሰው በጥራትና በመረጥን ከፊት ይልቅ አስራ ኢየሱስ ጌታ በጥራታችሁና በመረጣችሁ ታስሩ። ኧረ ኢየሱስ ጌታ ብዙ ሰዎች ማን እንደጠራቸው ለምን እንደተጠሩ መቼ እንደተጠሩ ፐርፐዙና ዓላማን መረዳት ስላቃታቸው በመጠራት ውስጥ መኖር አቅማቸው ይኖራል። የብዙ ክርስቲያኖች ችግር የለም። ለምን እንደተጠራው መጠራትን ማወቅ አለ። መጽሐፍ ቅዱስ ሮሜ መጽሐፍ ላይ ሲናገር እንደዚህ ይላል። አስቀድሞ የመረጣቸው ጠራቸው፣ የጠራቸው አከበራቸው፣ ያከበራቸው አጸደቃቸው። እግዚአብሔር የጠራን ደግሞ ኤፌሶን መጽሐፍ ምዕራፍ 1 ላይ ስትመጡ ዓለም ከመፈጠሩ በፊት አሜን። ኧረ ኢየሱስ ጌታ ዓለም ከመፈጠሩ በፊት አንተ አንቺ ድንገት በሚመስል ነገር ወደ ምድር የመጣው ድንገት በሚመስል ነገሮች አሉ፣ ግን ድንገት አይደለም። ዓለም ከመፈጠሩ በፊት እግዚአብሔር ታምራት ብሎ ለዘላለም የሚያላይ ሰው ነው። አሜን። ኧረ ኢየሱስ ጌታ ዓለም ከመፈጠሩ በፊት በክርስቶስ ኢየሱስ ተመርጠናል። አሜን። በክርስቶስ ኢየሱስ ተመርጠናል። ስለዚህ ይህን መመረጥ የማያውቁ ሰዎች መመረጣቸውን ቦታና ስፍራ ሲሰጡ አለ። ኢየሱስ ጌታ ዛሬ ልዩ ስፍራ እንዲሰጡ ነው መጽሐፍ ቅዱስ የምናገረው የምነግራችሁ። እንደዚህ ሃሌሉያ ልዩ የጌታ መንፈስ ሁለተኛ ጴጥሮስ መጽሐፍ ምዕራፍ 1 ላይ ያለውን ክፍል አነባለሁ። እንደዚህ ነው ቁጥር 2 ጀምሮ የመለኮቱ ኃይል በገዛ ክብሩና በበጎነቱ እየጠራንን በማወቅ ለሕይወትና እግዚአብሔር ለመምሰል የሚሆነው ነገር ሁሉ ስለሰጠን በእግዚአብሔርና በጌታችን በኢየሱስ ክርስቶስ በኢየሱስ እውቀት ጸጋና ሰላም ይብዛላችሁ። ስለ ክፉ ምኞት በዓለም ካለው ጥፋት አምልጣችሁ ከመለኮት በኃይል የተካፋዮች በተስፋ ቃል እንድትሆኑ በእነዚያ ክብርና በጎነት የተከበረና እጅግ ታላቅ የሆነ ተስፋ ሰጠን። ስለዚህ ምክንያት ትጋትን ሁሉ ያሳያችሁ እምነታችሁ በጎነትን ጨምሩ፣ በበጎነትን እውቀትን፣ በእውቀትን ራስን መግዛት፣ ራስን በመግዛት መጽናትን፣ በመጽናትን እግዚአብሔርን መምሰል፣ እግዚአብሔርን በመምሰል የወንድማማች መዋደድ፣ ወንድማማች መዋደድ ፍቅርን ጨምሩ ይላል። እነዚህ ነገሮች ለእናንተ ሆነው ቢበዙ በጌታችን በኢየሱስ ክርስቶስ እውቀት ስራ ፈቶችና ፍሬቢሶች አትሆኑ ነው ፍሬቢሶች እንዳትሆኑ ያደርጓቸዋልና። እነዚህ ነገሮች የሌሉት እውር ነውና በቅርብም ያለውን ብቻ ያያል፣ የቀደመውንም ኃጢአቱን መንጻት ረስቷል። ስለዚህ ወንድሞች ሆይ መጠራታችሁና መመረጣችሁን ታጥሩ ዘንድ ከፊት ይልቅ ትጉ፣ እነዚህ የምታደርጉ ከቶ አትሰናከሉ። ኢየሱስ ጌታ ክብር ለኢየሱስ ይሁን። እስቲ በድንቅ አጠራር ተጠርቻለሁ። እግዚአብሔር እኛ በድንቅ አጠራር መምጣት ከማለት ስልቹ ሆነበት የሆነ ከሙጭቀት መንደር አንዳንዱን በጣም ጠረቅ ባለ ከሃይማኖት ሰፈር አንዳንዱን ከኃጢአት መንደር አንዳንዱን እያየ እውር እንዲሆን ጠላት ከሰወረበት ከዛ እውርነት ነው እግዚአብሔር የጠራው። ስለዚህ የእግዚአብሔርን አጠራር በትክክል መገዛት ያስፈልጋል። ማነው የጠራው ብንል አጭር ቋንቋ ማነው የጠራው? እግዚአብሔር ነው የጠራው። እግዚአብሔር ነው የጠራው። እግዚአብሔር ነው የጠራው። ክብር ለኢየሱስ። እግዚአብሔር ነው የጠራው። መቼ ነው የጠራው? በልጁ በክርስቶስ ኢየሱስ ያመንን ቀን በዛ ቀን ጠርቶ አሜን። ክብር ለኢየሱስ። ለምን ጠራን የሚለው ነው በደንብ ከእናንተ ጋር ማውራት ፈልግ። እግዚአብሔር የጠራን ለምንድን ነው ብንል የመጀመሪያው ነገር ሰዎች የእግዚአብሔር በግ እንዲሆናቸው። ክብር ለኢየሱስ። የእግዚአብሔር በግ በል ያለ እግዚአብሔርን መምሰል የሚለው ይሄ ነው። ዳዊት የመጀመሪያው ነገር ኢንፓርቴከር ኦፍ ዘ ኔቸር ኦፍ ጋድ የእግዚአብሔርን ባህሪ ተካፋዮች፣ የመለኮት ባህሪ ተካፋዮች። የመለኮት ባህሪ ዘላለማዊነት ነው። በእርግጥ ምነግራችሁ ይሄ እኛ አምላክ ነን ልንላቸው፣ ነገር ግን የመለኮት ባህሪ ተካፋዮች እንድንሆን እግዚአብሔር አስቀድሞታል። ይህንን የመለኮት ባህሪ የሚጠቀሙ ሰዎች ስንቶች ናቸው ስላችሁ በጣም ጥቂት ሰዎች ናቸው። የመለኮት ባህሪ ምንድን ነው? የመጀመሪያው መለኮት ባህሪ ልንገራችሁ። ኢየሱስ የሚል ስም ሰዎች ኢየሱስ የሚለው ስም መቼ በገብቷቸው ተጠቅሟል ወይ ቢሄድን በፐርሰንት ባወጣ ምናልባት 5% ሰው ሊሆን ይችላል በምድር ላይ። እግዚአብሔር
ከስሞቹ የሚበልጥ ስም በምድር ላይ አይሰጥም ነበር። ዓላማው ይህ ነው። ኢየሱስ ጌታ። ስለዚህ ኢየሱስ የሚል ስም ክብር ለጌታ። እነ ጴጥሮስና ዮሐንስን እዛ ሰለሞን ደጅ ላይ የተቀመጠው ሽባን ሰውዬ ካዳኑና ከፈወሱ በኋላ ምንድነው የተፈጠረው? ምንድነው የሆነው ነገር ስሉ ይህንን የሚታዩትን ብላቴና ስሙ ነፃ አወጣ። የስሙን ጉልበት አውቀን እንድንኖር እስራኤላውያን ዘንድ ሄዳችሁ ያህዌ የሚል ስም የምጠሩት ክቡር ነው። ሪስፔክት እናንተን ያከብራል። ለምን መሰላችሁ? በስሙ ላይ ይጠራል። ስሙን ሰዎች እንዲያውቁ ነው እግዚአብሔር የጠራን መስጠት። ክብር ለኢየሱስ ይሁን። ሌሎች አማልክት አሉ። በሌሎች አሕዛብ ውስጥ የሚመለኩ ሌሎች አማልክት ነበሩ። እንደ ባል አሉ። ሌሎችም አማልክቶች እጅግ በጣም በቁጥር ብዙ ናቸው። ከነዛ ይልቅ ስሙ የከበረ ስለሆነ ኢየሱስ የሚል ስም በሰዎች ዘንድ እንዲታወቅ ነው እግዚአብሔር ሰዎች ይሁን። ክብር ለኢየሱስ ይሁን። ይህን ስም እኮ አደባባይ ላይ ሲጠራ ሰዎች አይወዱም። የሆነ ቦታ ስታወቅ አይወዱም። ኢየሱስ ስትሉ አይወዱም። ለምን? ስሙ ከበድ ያለ። ክብር ለኢየሱስ ይሁን። እግዚአብሔር የጠራን ዓላማው ስሙን እንድናከብር እንድናውቅ። ክብር ለኢየሱስ ይሁን። እኔ የአማርኛው ስም እግዚአብሔር የሚለው ስም እግዚአብሔር ሰዎች ሊተነትኑታል፣ ገዢ እንደዚህ ብሎ ይተነትኑታል። ነገር ግን ራይትሊ የዕብራይስጥ ቋንቋ የሚያስረዳው የእግዚአብሔር ስም ታላቅ ስም የሚገርማል። ከሁኔታ ጋር አያይዘው ይጠሩታል። እኔ ነኝ ብሎ ለሙሴ ሲገል እኔነቱን ወይም የእግዚአብሔር ማንነቱን የሚገልጽ ስም ነው። ይህን ስም ተሸክመው እንዲዞሩ ነው እግዚአብሔር ሰዎችን ይጠራል። ክብር ለኢየሱስ ይሁን። ስለዚህ የመጀመሪያ የእግዚአብሔር መልክ እንድንሆን፣ ሁለተኛው ስሙን ተሸክመን እንድንዞር። ለሙሴ ያሉት አስቡት፣ ስሜን ከፊቴ አውጃለሁ። ዋይ ስሙ ጉልበታ፣ ስሙ ኃይል አቅም፣ የታመመውን ይፈውሳል፣ የሞቱን ያስነሳል፣ የወደቀውን እንደገና ያነሳል፣ ሽባውን ይተረትራል። ስሙ ታስበው። ስሙን የሚጠቀሙ ሰዎች ፐርሰንታይል በጣም ትንሽ ነው። እግዚአብሔር የጠራን ስሙ እንድንጠቀሙ ዳአለትም ሌላ ምንድነው ስንል እግዚአብሔር እኛን የጠራበት ሌላው ምስጢር ክብሩን እንድንገልጥ ነው። የእግዚአብሔር ክብር በእኛ እንድንገልጥ ነው። የእግዚአብሔር ክብር በሕይወት በሌላ ይገለጣል። የእግዚአብሔር ክብር በምድር ላይ በሕይወት ላይ በሰው ሕይወት ውስጥ እንዲገለጥ ነው እግዚአብሔር ይጠራል። ክብር ለኢየሱስ ይሁን። ብዙ ሰዎች የእግዚአብሔርን ክብር ሳይረዱ ይኖራሉ። የእግዚአብሔር ክብር ከሌለ ሰዎች ሃይማኖተኛ ናቸው። በመሰረቱ ሃይማኖተኛ ሰዎች ቤተክርስቲያን ይሄዳሉ፣ ስርዓቱን ፈጽሞ ይመለሳሉ። ክብሩ ነገር ካልተረዱ እግዚአብሔር ለዚህ ነው ሙሴ በጣም ስለገባ መጀመሪያ ሙሴ እንደጠራ እግዚአብሔር ምን አለ? ክብሩ ነው የገለጠው። ራሱ በቃ በክብሩ በሙሉ ህልውና ወደ ሙሴ መጣ። እግዚአብሔር በሙሉ ክብሩ ወደ ሙሴ ባይመጣ ኖሮ ሙሴ እግዚአብሔር ህዝቡን ያለ መርጦ 40 ዓመታትን በቃዴስ በርኔ ምድረ በዳ ሊመራቸው የሚችል አቅም የለውም። ሰውየው ግልፍተኛ ነው። ሲያስፈልግ ይናደዳል፣ ሲያስፈልግ ይገላል። ምንም እንኳን እዛ ላይ ነገሩን ጨርሶ ቢመጣ እስቲል አንዳንድ ጊዜ ይወጣል ከውስጡ ውሃን ተናገር ስለው አለቱን የሚመታ ሰው ነው። እግዚአብሔር ክብሩን ነው በሰዎች ላይ ለመግለጥ የሚጠራ። ሙሴ ላይ እግዚአብሔር ክብሩን ገለጠ። 100% ክብሩ ስለገለጠ ሳይወድ ግዴታ ሆኖ 40 ዓመት ሙሉ በቃዴስ በርኔ ምድረ በዳ እየተጓዘ ከህዝቡ ጋር ለዛው አመፀኛ አስቸጋሪ ህዝብ ይዞ ነው ተሻገረ። ኢየሱስ ጌታ። ስለዚህ እግዚአብሔር የሚጠራበትን ዓላማ ካላወቅን በዘመናችን የምንጓዝባቸው መንገዶች የሃይማኖት መንገዶች ናቸው። እኔ እንደዛ ቤት ነው ተረጎ ሌላ ቋንቋ የሃይማኖት ስርዓቶች ናቸው። እኛ ጌታ ኢየሱስ ወደ ምድር ሌላ ተጨማሪ ሃይማኖት ሊመሰረት አልመጣም። በሰዎች ዘንድ ይህንን የእግዚአብሔርን መጠራት ሰዎች እንዲረዱ ምን ማድረግ አለብን? ይህንን መጠራታችንና መመረጣችን ለማፍራት ማድረግ ያለብን ነገሮችን ከላይ ጴጥሮስ ብዙ ነገሮችን ይዘረዝራል። የመጀመሪያው ነገር ትጋትን ሁሉ ያሳያችሁ። በሁሉ ነገር ትጋት ማሳየት ላይ መንፈሳዊ ሕይወት ትጋት ላይ ቀንና ሌሊት የሚተጉ ሰዎችን እግዚአብሔር ይፈልጋቸው። ያልተጉ ሰዎች እግዚአብሔር ለነሱ የገባላቸውን ክዳን ሊያዩአቸው ነው። የሚተጉትን በእግዚአብሔር ቤት የሚተጉትን በእግዚአብሔር ቤት እጅግ የሚጠሩትን እግዚአብሔር ሊረዳቸው በልዩ ሀሳብ በልዩ አጀንዳ የሚመራቸው ሰዎች የሚተጉት ናቸው። ትጋት ምስጢር ብዙ ሰዎች የሚተጉ ሰዎችን በመሰረቱ እንደስራቸው አበዛ አንተ አንዳንድ ሰዎች አበዛ የሚሉ ሰዎች አይደለም። የሆኑ ሰው በጣም ተግቶ ስሮጥ መንግስት መስሪያ ቤት ላይ ሲሰራ የሆነ ቦታ ላይ ሲሰራ አበዛ ብሎ ሰዎች ይላል። የሚተጉ ሰዎች በምድራዊ ነገር የሚሻሉ ሌታ ነው።
እግዚአብሔር ደግሞ በእነዚህ ጉዳዮች ውስጥ የሚተጉ ሰዎች ነው። ስንተጋ እግዚአብሔር ታሪክን ይቀይራል። እስቲ ተጋ ነው ነው ባካ ራ ኢየሱስ ጌታ በጾምና በጸሎት የሚተጉ የእግዚአብሔርን ቃል በማንበብ የሚተጉ ሲወጡ ሲገቡ የሚተጉ በብዙ አቅጣጫ መንፈሳዊ ነገርን ለመረዳትና መንፈሳዊ ዓለምን ለመቆናጠጥ የሚተጉ ሰዎችን እግዚአብሔር እጅግ በጣም ይረዳቸዋል። ክብር ለኢየሱስ ይሁን። ወደ ኋላ ተመልሼ እግዚአብሔር ሰዎችን የጠራበትን ምስጢር እነግራቸዋለሁ። ቱ ዶሚኔት ወይም የበላይነት የመግዛት ስልጣን ለመስጠት ነው እግዚአብሔር የጠራው። ክብር ለኢየሱስ ይሁን። አውቀን የዘለሉት ትጋት ውስጥ ነው መግዛት ያለው። እግዚአብሔር ሰዎችን የጠራበት አራተኛው ምስጢር መግዛት ነው። ዶሚኒየን ኦቨር ኦል ዘ ኔቸርስ ኦል ዘ ዩኒቨርስ በምድር ላይ ባሉ ዩኒቨርሶች ምድር ላይ ያሉትን ኢቨን ወደ ጨረቃ ወጥቶ ምድርን እንዲገዙ ጨረቃ ላይ ወጥቶ ጭምር ምድር ላይ ብቻ አይደለም ወደ ዱር አራዊት ገብቶ እንደዚሁም ተፈጥሯዊ ማዕድናትን ውስጥ ገብቶ ቆፍሮ አውጥተው ምድርን መግዛት እንዲችሉ ነው እግዚአብሔር የጠራው ምክንያት። ግን ምንድን ነው በዚህ ዘመን ተቃራኒ ሰዎቹ ተገዝተው ነው አይደለም። መግዛት ባለባቸው ነገር ተገዝተው፣ ገንዘብን መግዛት ሲገባቸው ለገንዘብ ተገዝተው፣ ቁሳቁስን መግዛት ሲገባቸው ለቁሳቁስ ተገዝተው፣ ዝናን መግዛት ሲችሉ ራሳቸውን ጭምር መግዛት አቅቶ ሰዎች የሚኖሩበት ህይወት ነው። እግዚአብሔር እንድንገዛ ነው የጠራው። ስለዚህ በዚህ ውስጥ የመጀመሪያው መጥራታችን ለማጥናት ትጋት ይጠይቃል። ቱ ቴክ ዶሚኔሽን ኦቨር ዘ ኔቸር ነገሩን ኮንትሮል ለማድረግ እግዚአብሔር ይጠይቃል። የሚተጉ ሰዎችን ዕለት ዕለት በእግዚአብሔር ቤት የሚተጉ ሰዎችን እነዛን እግዚአብሔር አይጥላቸውም። ኢየሱስ ጌታ ክብር ለናዝሬቱ ለኢየሱስ ይሁን። ከጎናችሁ ያለው ሰው ትጋ በሉት። አጭርፋት መትጋት የሚተጋ ሰው ወገኖች፣ መትጋት ሞኝነት አለ። መትጋት ሞኝነት አለ። ብዙ ሰዎች ሲተጉ ሞኝነት አድርጎ ያሉ ነው። ሞኝነት አለ። በዓላማ የሚተጉ ሰዎች ናቸው ብዙ ነገር ሰክሰስፉል አድርገው ሰርተው ያለፉት። እጅግ በጣም ብዙ ጊዜ ወድቀው ተነስተው ኢቭን ፊሎሶፈርሶችን እንኳን ፍልስፍና የሰሩ ሰዎችን እንኳን ስንመለከት ታይተው የሰሩ ናቸው። ቀንና ሌሊት አይናቸው እስኪጠፋ ድረስ ሞክረው አንዴ ሲወድቁ አንዴ ሲነሱ በብዙ አቅጣጫ ሞክረው ነው ድል አድርጎ ስማቸውን በመዝገብ በሆነ ነገር ላይ ያጽፋሉ። ስለዚህ የሚተጉ ሰዎች በእግዚአብሔር ዘንድ ይፈልጋሉ። ሁለተኛው መጥራታችንና መረጣችን ለማጥናት ማድረግ ያለብን ጉዳይ በእምነታችን መትጋት፣ በእምነታችን መጠን ወይም የእምነትን መንገድ መከተል። በእምነታችን ኢየሱስ ጌታ እምነት ያስፈልጋል። ክብር ለኢየሱስ ነው። እምነት የሌለው ሰው እንዴት መጥራቱን መመረጡን ያዘጋጃል? ሊያቆም ይችላል፣ ሊያቆም አይችልም። ብዙ ሰው የብዙ ሰው ችግር እምነት የሚባለው ነገር ወደ ተግባር ጌታ ኢየሱስ በምድር ላይ አዳኝ መድኃኒት ሆኖ እንደመጣ ሁላችንም አምነናል። ይሄ ጥያቄ ነው። ነገር ግን እግዚአብሔር እንደሚሰራ ኃይሉ አሁን እንደሚንቀሳቀስ ኢየሱስ ክርስቶስ ትናንትና ዛሬ እስከ ዘላለም ያው የሆነና ያው እንደሆነ የሚሰራ የሚፈውስ በረከትን የሚሰጥ ነፃ የሚያወጣ ጌታ እንደሆነ የሚያምኑ ሰዎች እጅግ በጣም ጥቂት ናቸው። ስለዚህ እምነት ያስፈልጋል መጠራታችንና መመረጣችን ለማጥናት። ክብር ለኢየሱስ። በሙከራማ ብዙ ሰዎች አንድ ፌል ካደረገ ያቆማሉ፣ ሳክሰስፉል ከሆኑ ወደፊት ይቀጥላሉ። የእምነት ሰዎች ግን በጭፍን ወደፊት የሚሄዱ ወይም እግዚአብሔር ብቻ የሚያመልኩ ናቸው። በመሰረቱ እምነት የምንለው ነገር አብሶሉት ትራስት ይላል። በእግዚአብሔር 100% መደገፍ ነው። ሌላ ትርጉም የለም። ምንም ነገር 100% ከ100% በላይ በእግዚአብሔር ለመደገፍ ሌላ ነገር ይችላል። እግዚአብሔር ይችላል። እሱ ኤልሻዳይ ነው ማለት አይደለም። በልባችን በእግዚአብሔር ለመደገፍ አልፋር በዚህ መንገድ አለ ብለው የሚያስቡ ሰዎች እነዛ ጀግኖች በትክክል መጥራታቸውን መመረጣቸውን ያጠናል። አንዳንዶች መጥራታቸው ሲያጠኑ፣ አንዳንዶች ደግሞ መመረጣቸውን ያጠናል። በመሰረቱ የተጠሩት ብዙዎች ናቸው፣ የተመረጡት ጥቂቶች ናቸው። እነዛ የተመረጡት መጥራታቸውን የሚያጠኑት በእምነት ኃይል፣ ያለ እምነት ኃይል በትክክል ይህን መጠራትን መመረጣቸውን ሊያጠኗቸው። እግዚአብሔር ሁሉን አይደለም የመረጠው። ሁሉም ጠርቶ ሊሆን ይችላል፣ ወይም አብዛኛው ጠርቶ ሊሆን ይችላል። የተመረጡ ግን ጥቂቶች ናቸው። እነዚያ ግን በእግዚአብሔር ቤት ሲተጉ እግዚአብሔር በእነሱ ህይወት ላይ የሚሰራው ታላቅ ጉዳይ አለ ማለት ነው። ክብር ለኢየሱስ ይሁን። ቀጥሎ እንደዚህ ነው። በእምነታችሁ ምንን ጨምሮ? በጎነትን ጨምሮ። እምነት ካለ በጎነት ያስፈልጋል። ለምንድን ነው ይህችን በጎነት ነው ቃል ያመጣው ብለን ስናስብ ለሰው ሁሉ በጎ የሆነ አስተሳሰብ እንዲኖር ነው። በሚያምኗችሁ
ክፉን አታድርጉ፣ ክፉ እርምጃን አትሂዱ፣ ክፉ አካሄድን አትሂዱ። ስለዚህ በጎነትን ያዙ፣ በጎ ነገር አድርጉ። እግዚአብሔር በጎ ስለሆነ ይህ አማርኛው ምናልባት አይገልጽም ይሆናል እና ያኛውና ጉድነስን መያዝ፣ የእግዚአብሔርን ጉድነስን መያዝ፣ በጎ ሆነን በእግዚአብሔር ፊት መገኘት። ሰው አይደለም፣ ሰው ምንም ሊል ይችላል፣ ሰው የትኛውም ሊያወራ ይችላል። ነገር ግን በእግዚአብሔር ፊት በጎ መሆን እጅግ በጣም አስፈላጊና ወሳኝ ነገር። ኧረ ኢየሱስ ጌታ! ክብር ለናዝሬቱ ለኢየሱስ ይሁን። ሃሌሉያ! ታንክ ዩ ጂሰስ። ከዛስ በበጎነት ላይ ምን ጨምራል? እውቀት ጨምራል። አንዳንድ ሰዎች በጎነትን ሲያደርጉ በጎነት እውቀት ከማጣት የተነሳ ሰዎች ይዞ ይላል። ምን ማለት ነው? ዲግሬድ አውት ያደርጋል። ውስጣቸው ያለው ነገር ፌል እንዲያደርግ ያደርጋል። ለምሳሌ ገንዘብ ያለው ሰው 1000 ብር ቢኖረው በጣም ሰዎችን እያዘነበቁ የሰው ይዘረዋል ብሎ 1000 ቢያከፋፍል በታክሲ ቢያገሩ መምጣቱ ይላል። እውቀት ሊኖረው ይገባል ማለት አንዳንድ ነገሮች ላይ መረዳት ይጠይቃል። እግዚአብሔር በምድር ላይ ባለው ኔቸር ወይም በእርግጥ በጎነት የሆነ ፍሬት ነው፣ የመንፈስ ቅዱስ ፍሬ ነው። ነገር ግን በጎነት ላይ እውቀት ሊኖረን ይገባል። የምናደርጋቸው ነገሮች ማለት እያንዳንዱ በጎ ነገር ለሰዎች ስናደርግ በመረዳት ማድረግ አለ። አእምሮ እንደሌለ ሰው አይደለም ማድረግ ያለ። የዛን ጊዜ አንስተናከልን በዛ ሰው አንዳንዶች ተሰናካክለው ወደ ኋላ ተመለሷል። ክብር ለኢየሱስ ይሁን። ኢየሱስ ጌታ። አንድ ትይት አለች እና ለቤተ ክርስቲያን አስራት ትሰጣለች። ሁልጊዜ አስራት እየሰጠች ሰውየው አስራት ስላለች ነው የምታመጭ ይላታል። የዛ የቤተ ክርስቲያኑ መሪ እና ስላለች ነው መሰለኝ እና በቃ አንቺ ከዚህ በላይ ነው ያለሽ እያላት ይደረጋል። ከዛ ከሌታት አንድ ቀን ማውጣት አቃታት በሆነ ጉዳይ ላይ እና ከዛ አውቀሽ ሌላ ቦታ ወስደሽ ነው ብሎ ስጨቀጭቃ ሴትዮዋ ከዛ ቸርች ቀረች። ሰው በመክራት ሰው ቢያወራት በእውቀት ላይ የተመሰረተ አደራረግ አይደለም፣ አካሄድ አለበት። በሰዓቱ ትንሽ ምሳሌ ነገራቸው። ነገር ግን በማንኛውም ሰዓት ላይ የምናደርጋቸው በጎነትን እውቀት ባለ መረዳት። ክብር ለኢየሱስ ይሁን። ብዙ ጊዜ እንዴላቸዋለሁ አስራትን ወደ ቤተ ክርስቲያናችሁ ዘንድ ለምሳሌ ጎረቤት ያለ ቤተ ክርስቲያን ወይም ሳሙኤል ላይ መንገድ ላይ ያገኘው ቤተ ክርስቲያን ላይ አስራት አይሰጥ በትክክል በመጽሐፍ ቅዱስ ለምን ጎረቤት ቦታ ላይ የከተተ ሰው ብርጋው ወይም የራሱ ቦታ ቢያል ሄዶ ባለፈ ያስቀመጥኩትን እህል ወይም ነገር ስጠኝ ብሎ ሊጠይቃቸው ባስቀመጥበት ቦታ ስለሚጠይቅ ፕሪንሲፕሉ የእግዚአብሔር ፕሪንሲፕል ወደ ቤቱ ሰውየው ወይም ማህበረሰቡ መመገብ ወደሚችልበት ወደዛ ቦታ ነው የሚወሰደው ማለት ነው። ክብር ለጌታ። አንዳንድ ሰዎች አዲስ አበባ ላይ ሆነው ክፍለ ሀገር አስራት የሚሰጡ ሰዎች አሉ። አዲስ አበባ ላይ ሆነው ክፍለ ሀገር ነው አስራት የሚሰጡ። ለምን? እውቀት ነው። አሁን የምነግራችሁ ለምንድን ነው? ሰዎች በእውቀት መረዳት ነገሮች ማድረግ አለ። ብሌሲንጋችን እግዚአብሔር የተፈቀደልን የማይቀር ነገር። ስለዚህ የምናደርገው በጎነት በእውቀት ላይ ይመጣል። ከዛም በመቀጠል በእውቀት ላይ ራስን መግዛት። እውቀት ደግሞ ሲበዛ ያስታብያል አይደለም? እውቀት ነገሮችን ስንረዳ በቃ አውቃለሁ፣ እሱ አያውቅም፣ እሱ አታውቅም፣ ወይ እኔ አውቃለሁ በሚል አስተሳሰብ ይመጣና ሰውየው ምን ያደርጋል? እንዲታበይ ያደርጋል። ስለዚህ በእውቀት ላይ ምን ጨምሩ ይላል? ምን ጨምሩ? ራስን መግዛት ያስፈልጋል። ራስን በመግዛት ላይ ደግሞ ቀጥሎ ምን ማድረግ አለ? መጽናት። ራስን በመግዛት እስከ መጨረሻው መጽናት ያስፈልጋል። አንዴ ራስን ገዝተህ ብትተው አይደለም። ሁሉም ነገር ምድር ላይ ያሉ ነገሮች የሚያበሳጩ አብሴት የሚያደርጉ ነገሮች ናቸው። እነዚህን አልፈን መሄድ የምንችልበት ራስን ከገዛን በኋላ መጽናት ያስፈልጋል። እስከ መጨረሻው መጽናት፣ በዛ መልካምነት፣ በዛ በጎነት እግዚአብሔር ባደረገልን ነገር በእግዚአብሔር ፊት መጽናት ያስፈልጋል። ቀጥሎ እንደዚህ ይላል፣ በመጽናት ላይ እግዚአብሔር ይመስል እቺ ቆይተሽ እግዚአብሔር ሰዎችን የጠራበትና የመረጠበት ምስጢር ይሄ ነው። እግዚአብሔርን እንድንመስለው ዘንድ ነው። መልኩ በኛ እንዲታይ ነው። በዚህ ሁሉ መካከል እግዚአብሔር ይመስል የመጨረሻው የሰዎች የእድገት ልኬት ምንድነው ብትሉት የእግዚአብሔር መልክ የክርስቶስ መልክ በኛ ምታይ ወደ እግዚአብሔር ፍጹም ሙላት ደርሳችሁ እንድትሞሉ ዘንድ የብለው ለዚህ እና በሕይወታችን ዘመን ስንንቀሳቀስ ክብር ለናዝሬቱ ለኢየሱስ ይሁን። ሙላት ጥገት ውስጥ እስክንደርስ እግዚአብሔርን የመምሰል ማንነት እስክንይዝ ድረስ ወደ ላይ ማድረግ መቻል አለ። የዛን ጊዜ ነው ታዲያ ያለው ለውጥ በመውጣት ምናምን ተመርተናል፣ ተመርተናል። ነገር ግን የተመረጥንበት መመረጥ ማጥናት የምንችለው እግዚአብሔር ስንመስል። ብዙ ሰዎች ራሳቸውን ይመስላሉ፣ ሁኔታቸውን ይመስላሉ። ያነዛ ሰዎች
የእግዚአብሔር መልክ በነሱ ላይ ሊኖር አይችልም፣ ወይም የሚጠበቀውን ማንነት ይዞ መቀጠል አይችልም። እግዚአብሔር ከኛ የሚጠብቀውና የሚፈልገው ጉዳይ ይህ ነው። የመጨረሻው የእግዚአብሔር መልክ በእኛ ውስጥ ካለ ምን መኖር አለበት? የወንድማማች መዋደድ መኖር አለበት። እርስ በርስ መዋደድ እንዲያዘ ፋይናሊ መጨረሻ ላይ የሚጠቅሰው ምንድነው? እርስ በርስ የወንድማማች መዋደድ ካለ ፍቅርን ደግሞ ጨምረናል። የመጨረሻ የሁሉ ነገር ማሰሪያ ፍቅር ነው። የመጀመሪያው የእግዚአብሔር ፍቅር ነው። ሁለተኛው የባልንጀራ ፍቅር ነው። ብዙ ሰዎች ከአንገት በላይ ይዋደዳሉ። ልባቸው ባስተውሉ ግን መዋደድ ለሱ ላይ ሰውን መውደድ ያለበት እግዚአብሔርን ሲያፈቅርና ሲወድ። የእግዚአብሔር ፍቅር ውስጣችን የሚቀጣጠል ከሆነ ወንድምን መጥላት አችልም። ለመጥላት አቅም አይኖርም። ዳስፋይ አንደኛ ዮሐንስ ላይ ዮሐንስና ከመዘ ይላል ኃጢአትን ልታደርጉ አትችሉም። ለምን? ዘሩ በእናንተ ይኖራል። የእግዚአብሔር ዘር የፍቅር ዘር ነው። ኦል አባውት ክርስትና ምንድን ነው ብሎ ሰው ከጠየቃችሁ ፍቅር የሚባል ጉዳይ ነው። ክርስትና ፍቅር ሌላ ጉዳይ ነው። ኢየሱስንም ከሰማይ ያወረደው አብን ያስጨነቀው ልጁን እስከ መስጠት እንዲህ ያደረገው ሁሉ ፍቅር የሚባል ነገር ነው። ፍቅር ቅድመ ሁኔታ የሌለው ምላሽ የማንጠብቅበት መልካምነት ነው። እዛ ውስጥ ያለ ብዙ ነገር ያካትታል። ስለራሱ አንደኛ ቆሮንቶስ መጽሐፍ ምዕራፍ 13 ላይ የሚያስረዳው ስለራሱ የሚፈልገው ጉዳይ ነው። ሰውን ከወደድን despite preconditions የትኛውም ቅድመ ሁኔታ ሳንጠብቅ እንዲሁ የሚሆንበት ያ ፍቅር ካለ ምን መሰላችሁ? በየትኛውም ጉዳይ ቢኖር ሰውየው የተጠራበትን መጠራትና የተመረጠበትን መመረጥ ማጽናት ለዘላለም ይችላል። የእውነት የብዙ አገልጋዮች ችግር የሆነ ስቴፕ ይመጡና እዚህ አካባቢ ላይ ፍቅር የሚባለው ጋር ወይም ወንድማማች መዋደድ የሚባለው ጋር ፌል ስለሚያደርጉት የተመረጠበትን መመረጥን ለማጽናት ይቸግራል። የክርስትና ሕይወት ታዲያ ፍቅር የሚባለው ጉዳይ ይፈልጋል። ኢየሱስ ጌታ ዓለም ከተፈጠረ ጀምሮ እግዚአብሔር እኛን ለምንድን ነው የሰው ልጆች እየተዋለዱ እንዲመጡ ኔቸር ስለሆነ ነው አይደለም። ከሁሉም ፍጥረታት እግዚአብሔር ለየት አድርጎ ሰውን የመረጠበት ታላቅ ምስጢር ምንድን ነው ብንል የእርሱን መልክ በእኛ ላይ ለማሳየት ነው። የክርስቶስ መልክ በእኛ ላይ እየበራ ከመጣ መቼም ቢሆን የሚወድቅ ማንነት አይሆንም። ስለዚህ የእግዚአብሔር ዘላለማዊ ዕቅድ በሕይወታችን ላይ የክርስቶስ መልክ የእግዚአብሔርን መልክ ይዘን እንቀጥላለን። ምንድነው ታዲያ እዚህ ጋር መረዳት ያለበት ጉዳይ ብለን ስናስብ እንዴት ነው ይሄንን ማጥናት የምንችለው? መመረጣችን አጽንተን መጓዝ የምንችለው? እነዚህን ሁሉ አሟልተን መሄድ የምንችለው? በነገራችን ላይ እነዚህ ሁሉ የሌሉት ሰው እውር ነው ይላል። አጭር ነገሩን ማየት የምንችለው ሩቅ ያለው ነገር ማየት የምንችለው ሰውየው ተሸፍኗል ማለት ነው። ለምን? እንዴት ትናንትናን አልፎ እንደመጣ እንዴት አልፋ እንደመጣች መረዳት አትችልም። የእግዚአብሔር ዘላለማዊ ዕቅድ በሰዎች ሕይወት ውስጥ ምንድን ነው ቢባል ትናንትናን አልፎ የመጣበትን በመረዳት ነገር በክርስቶስ ኢየሱስ ባለ መደገፍ ወደፊት እንዲቀጥሉ። ስለዚህ የክርስትና ታላቅ ምስጢር ነው። መመረጣችሁና መጠራታችሁን ታጥሩ ዘንድ ከፊት ልክቱ። ለምን? ጊዜው እየከፋ የመጣበት ዘመን ላይ ስላለ። ለዚህ ነው መንፈስ ቅዱስ የነገረኝ ጊዜው እየከፋ መጥቷል። ሰዎች ከሰው ጋር ባለ አካሄድና ህይወት ውስጥ ቤተ ክርስቲያንን ክርስትናንን ክርስቶስን የሚመስል ማንነት ትንሽ ነው ሽታ እንኳን የሌለበት ደረጃ ላይ ደርሰናል። በብዙ ሁኔታ አሁን ይህን ብያለሁ። ቤተ ክርስቲያንን ያዳከማት ቤተ ክርስቲያን እዚህ ግባ የሚባል ተጽዕኖ ሳትፈጥር ምድር ላይ እንድትኖር ያደረጋት ነገር ምንድን ነው? ሰዎች መጠራታቸውን ማጥናት አቅቷቸው። እሺ መጠራቱ ሲሆን እሺ መመረጣቸውን ማጥናት አቅቷቸው። እንዲሁም አንዳንዶች የተመረጡ እንኳን እነዛ የራሳቸውን ማንነት አበክረው ማየት ቢችሉ ኖሮ እግዚአብሔር በምድር ላይ የሚታይ ለውጥን ያደርግ ነበር። ነገር ግን ወገኖች ዛሬ ማድረግ ያለብን ይሄንን ነው። እግዚአብሔርን ለመምሰል ራሳችን እናገራዎች ከመለኮቱ ባህሪ ተካፋዮች። እኛ የመለኮቱ ባህሪ ተካፋዮች የእግዚአብሔር መልክ በእኛ ይህን መልክ በምድር ላይ እናሳይ። ሁለተኛው ነገር ቅድም እንደነገርኳችሁ ስሙን ይዘን እንጓዝ። የክርስቶስ ስም በእኛ ላይ ኃይል ኑሮ አቅም ኑሮ የኢየሱስን ስም እንግለጥ ነው። ምድር ኢየሱስ የሚባል ስም ኃይል እንዳለው እናሳይ። አገልጋዮች አይደለም እናንተ ቅዱሳን ጌታን ኢየሱስ ክርስቶስ እንደ ግል አዳኝ የተቀበላችሁ የታመሙ ሰዎችን ስታገኙ ስሙን ተግባራዊ አድርጉት።
ስሙ አቅም አለው። ስሙ ኃይል አለው። ስሙን የሚጠቀሙ ሰዎች አልፎ ይሄዳሉ። ኢየሱስ ጌታ። ክብር ለኢየሱስ ይሁን። የእግዚአብሔርን ክብር በሕይወታችሁ እንዲገለጥ ያ ግዴታ ክብሩን ተሸክመን መዞር የእግዚአብሔር ክብር በእኛ እንዲገለጥ ነው እግዚአብሔር የጠራን ትልቁ ዓላማ ወገኖች። ስለዚህ ለዚህ ነው ዳዊት በድንቅ አጠራር ጠራኝ፣ ሳላስበው በከበረ ሰረገላ ላይ አስቀመጠኛል። እግዚአብሔር ሰዎች አስበው አይደለም ሳናስብ ድንገት በከበረ ሰረገላ ላይ ያስቀመጠን ለዚህ ዓላማ። የእግዚአብሔርን አጀንዳና ሐሳብ በውል ተረድተን ወደፊት መቀጠል ያስፈልጋል። ኢየሱስ ጌታ። ክብር ለናዝሬቱ ለኢየሱስ ይሁን። ወገኖች እላለሁ በእኛ ሕይወት ውስጥ እግዚአብሔር ለውጥን ማድረግ ለውጥን መስራት ይፈልጋል። የሚታይ ለውጥ በሕይወታችን፣ የሚጨበጥ ለውጥ በሕይወታችን፣ የሚዳሰስ ለውጥ በሕይወታችን እግዚአብሔር ይሰራል። ዛሬ ለዚህ ነው ይህንን ሰውን ለሰዎች እንድናገር ሰው ወደዚህ ስፍራ ለሚመጡ ሰዎች ይህንን ተናገራለ። ብዙ ሰዎች ተጠርቷል፣ የተመረጡት ጥቂቶች ናቸው። ከተመረጡትም ራሳቸው ጸንቶ የቆሙት ጥቂቶች ናቸው። ነገር ግን ክርስቶስን የሚመስል መልክ በሰዎች ሕይወት ውስጥ እንዲኖር ራሳችንን ማትጋት አለብን ማለት ነው። ኢየሱስ ጌታ። ክብር ለናዝሬቱ ለኢየሱስ ይሁን። ስለዚህ ወገኖቼ የእግዚአብሔር ማንነት ዘመናት ያልሻረ እውነት እስከ ዛሬ ድረስ እንደነበረና እንዳለ እግዚአብሔር አልተቀየረም። ኢየሱስ ክርስቶስ ትናንትና ዛሬ ስለዘላለ ያው ነው። ያልተለወጠውን ጌታ ይዘን እኛም ላንለወጥ ላንጠፋ ላንወድ ጸንተን በእግዚአብሔር ፊት መቆም ያስፈልጋል። ክብር ለናዝሬቱ ለኢየሱስ ይሁን። ሃሌሉያ። በዚህ ቃል መሰረት እንጸልያለን። ሁላችንም አንገቶቻችንን ዝቅ አድርገን ኢየሱስ ራሻት ያላቦራ